ህልሜ ቢሳካልኝ አንድ ቀን ቢሆንስ። ሰላም ጤና ይስጥልኝ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ ያልኩ መጥቻለሁኝ። እውነቴን የምነግራችሁ ህልሜ እንዲሳካልኝ ዱአ አድርጉልኝ ማለት ነው። ሀቂቀተን ማለት ነው። ለሁላችንም ዱአ አድርጉ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ቪዲዮውን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን እያስቀመጣችሁልኝ ማለት ነው ሀሳባችሁን ግለጹልኝ በኮሜንት ማለት ነው። እህቶች ወንድሞች አመሰግናለሁ። አበረታቱ ለማንኛውም ማለት ነው። ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የመጣሁት እንግዲህ በነፈኪ በነ አህመድ መቼም አይሰለቸኝም በእርግቧ ጉዳይ ማለት ነው እና በዳይመንዷ ማለት ነው የኛ ቆንጆ ኢንሻአላህ ደግሞ በራሷ ቻናል እስከምትመጣ እንጠብቃለን። ባይዘው 100 ትገባ ነበረ አለመንጣቷ ነው እንጂ ግን በነጋ ቪዲዮ መልቀቅ ሰውን ያሰለቻል፣ ያቸካልም ያሰለቻል። እነሱ ናቸው ትክክሎቹ ብዬ ነው የማስበው እና ያስጠላል። ጋይስ ግን ያ ቪዲዮ እነሱ አንድ የለቀቋት ቪዲዮ ትቆጥራለች ማለት ነው። ያ በቆጠረ ልክ በዛው ልክ ሊከፈላቸው ይችላል እና ስለዚህ ጥሩ አድርገዋል። እኔ ግን ሀቂቀትን እውነት ለመናገር ታውት ሁሉንም እና ወላሂ ብዬ ነው የምነግራቸው አህመድ ጋር እንድትመጣ ነው ፈኪ ምኞቴ ማለት ነው። በቃ ምክንያቱም የወደቀ ዛፍ ምሳር ይበዛበታል እንደሚባለው ማለት ነው እና ያው ጥሩ አይደለም እንደዚህ መሆን። ያው በረድላችሁ ደግሞ ያው ሰከን ብትሉ በጣም የተሻለ ነገር ነው። ኢሳምንም እያደረጋችሁ ኢሳም 2 ሴት መታደሉ ነው። ያውም ቆንጆ ሴቶች ባይዘው ይክሩ በትናንትና አነጋገሯ ትንሽ የተወሰነ እኔ ማለት ትንሽ ተሰምቶኝ ነበረ። ላይ ገብታ ግን እውነታውን ተናግራለች እና ይብን የስራ ባልደረባዎች ስትሆኑ እነዛን ሰዎች ዝቅ እያደረጋችሁ አይደለም፣ እነዛን ሰዎች ታርጌት እያደረጋችሁ አይደለም። ቀጥ ባለ መስመር ቀጥ ባለ መንገድ ሄዳችሁ ነው ሀሳብን ስትሰጡ ወይ ሰዎችን የመሰብ መሆን አለበት ወይ ለአንድያ ውድቅ መሆን አለበት እንጂ ያንን ሰው ታርጌት እያደረጋችሁ ያንን ሰው ከታች በጫማችሁ ስር እየተረገጣችሁ አይደለም። ሀሳብን ስትገልጹም ሆነ ስትሰሩም ሆነ ያ እኩል ላይ ያደርጋችሁ ይችላል። ያንን ሰው እናንተ እንደምትሉት አይሆንም። ምናልባት ያ ሰው ወይ ከእናንተ የተሻለ ሊሆን ይችላል እና ማለት ነው። ስለዚህ እኛ ከሻልን ወይንም የንግግር ምሁራን ነን ብላችሁ የምትናገሩት ንግግር አንዳንድ ጊዜ እኔ በጣም ነው ያመመኝና ዛሬ ግን ያው ላይ ገብታ ፈኪ በጣም ቆንጆ ነች፣ እናንተ እንደምትሉት እንደምታስቡት አይደለም ምናምን ብላ ስትናገር ሰምቻለሁ። ኢሳምም ጥሩ ነው መመስከሩ፣ አንዳንድ ጊዜ አይቶ መረዳቱ። ማንኛውም ሰው ዝም ብሎ ነው የሚሳደበው ሶሻል ሚዲያ ላይ እንደምናየው ምናምን አይደለም ሁሉ ነገር እና ጠጋ ብሎ የበለጠ ቀርቦ ማየት ያንን ሰው የበለጠ ቀርቦ ማየት የበለጠ ደግሞ ቀርቦ ማውራትን የመሰለ ነገር የለም። ከማዳመጥ ደግሞ ከማየት ሳይሆን ከማዳመጥ ብዙ ነገር አለ እና ማዳመጥን ደግሞ የመሰለ ነገር የለም። የሚገርማችሁ ነገር ምክንያቱም ፍሬያማ ስለሚሆን ውጤትን ይዞ ስለሚመጣ ማለት ነው። ስለዚህ ማዳመጥ በጣም ጥሩ ተስፋ አለ። ገባችኋ? ስለዚህ አሁን እኔ እያልኳችሁ ያለሁትን ፈኪ በጣም ጎበዝ ጠንካራ ልጅ ናት። ኢንሻአላህ ደግሞ አሁን በሌላ ቪዲዮ ደግሞ ብቅ ይላሉ። በእሷ ቤት ደግሞ ተስፋ አለን። ዛሬም በናሚር ቤት መጥተው ነበረ። ባይዘዊ እኔ ጥፍር ባትለብሱ በጣም ደስተኛ ነኝ። ምክንያቱም እኛ ሟቾች ነን እና ነገ ጧት በአሁኑ ሰዓት ወጣቱ እያለቀ ነው ያለው በድንገት በማናስበው በማናውቀው ነገር እየሞቱ ነው እና እንደው ጥፍር ባትለብሱ በጣም የተሻለ ነገር ነው ብዬ ነው የማስበው። ሀቂቀትን ማለት ነው እውነት ለመናገር እና እንደዚህ ባታድርጉ በጣም የተሻለ የእውነት የምንነግራችሁ የተሻለ ነገር ነው ብዬ ነው የማስበው እና እሱ ደግሞ እናንተን ይጎዳችኋል። እናንተን እየጎዳችሁ ነው የሚሄደው እና እባካችሁ ብዬ ነው የምላችሁ እና ይሄንን ይመስላል። ለዚህ ነው እና አንዳንድ ሰዎች የምትነጋገሩት ንግግር ልክ ስላላደለ በነገራችን ላይ ይስሩበት፣ ታዋቸው። እንደውም አህመድን ቢደበልቁት እኔ ደስተኛ ነኝ። አህመድን ቢደበልቁት በጣም ደስተኛ ነኝ ማለት ነው። ምክንያቱም በቃ የሆነ እሱም እየታየ አይደለም፣ እሱም እየመጣ አይደለም ሰሞኑን እና በእህትነት እሷ ጋር አልቀጠልም በፍቅር ነው እንጂ ብሏል። ይህ ፍቅር እኮ ጋይ ሲይዝ እኮ አይታወቅም። በነገራችን ይጥላል፣ ሰዎችን ይጎዳል። ከጎዳ በኋላ የሚወደውን ሰው ሁልጊዜ በልቡ ይኖራል ያ ሰው እና ለሚወዱት ሰው ደግሞ ብዙ መስዋዕትነት ይከፈላል። ቤቷ ሄዶ ያጠፋሁትን ይቅርታ ፈኪዬ
ብሎ ውጣ እስከምትለው እሷ በቃ ገፍታ እስከምትሰደው ድረሳ መሄድ ነበረበት ቤት። እሱም ጥፋተኛ ነው እና እስኪ አህመድ ጋር ተንጣ የምትሉ እስኪ ኮሜንት እስኪ ዛሬ እናያለን ማለት ነው። እንሻላ ላይኩንም እስኪ 50 እንደምታስገቡት ያው በነገራችን ላይ ብዙዎቹ ቤት የቀሩ እኔ አይደለሁም እኮ አህመድን እና ፈኪን ልለያያቸው የተነሳሁት ወይንም ደግሞ ላለያያቸው እነሱ የፍቅር ጉዳይ ነው። ሳይግባቡ ፍቅር ታውቁ። ኧረ ፍቅር 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 ወለላው አገርን የገዛው ከነ መንጋጭለው የፍቅር 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 አባዚው ይኸው ያሰድዳል አገርን አስትቶ የሚባል ነገር አለና በነገራችን ላይ እኔ አንዳንድ ጊዜ ይገርመኛል። ለማንኛውም አላህ ያገናኛቸው ኢንሻአላህ። አላህ በአንድ ላይ ያድርጋቸው። አንድ ላይ ይምጡ። ወደንስም ሆነ ፋሚሊም ሆነ የሚፈልገው የሚወደው ሁለታቸው በአንድ ላይ ሲመጡ ነው ማለት ነው። እሱ ቸኳይ ስለሆነ የሰው ላይ ማስተዋልን የመሰለ ነገር የለም። በፍቅርም ቢኮን ሁሉ ነገሮች አልጋ ባልጋ ስለማይሆኑ ቀስ ተብሎ ነው እንጂ ተሯሩጦ የሚሆን ነገር የለም እና ቤቷ ድረሳ ያጠፋው ካለኝ ይቅርታ በህዝብ ፊት በፋሚሊዎች በወደንሶች ፊት ብሎ ይቅርታ ያው መጠየቅ ነበረበት። ከዚህ በፊትም እንግዲህ ይቅርታ ብሏል። ብዙ መስዋዕትነት አልከፈልኩም ለፍቅር ብሏል። አዎ ያው እንግዲህ ያው አሁን እንግዲህ ያው ሁላቸውም እንግዲህ እኔ ወላሂ በአንድ እንዲመጡ ነው የምፈልገው። እዛም ጋር አይጣፍጠኝም። እኔ ደስ የሚለኝ አህመድ ጋር ስትመጣ ነው። ብዙ ልጆች እንግዲህ ተቀይመዋል፣ ፕሮፋይላቸውን ቀይረዋል። ብዙ ልጆች በቃ ተቀይመዋል። እኔ ለምን እንደው አላውቅም። ይብን በዳይመንዷ ራሱ በጣም ተቀይመዋል። እና አትቀይሙ ጋይስ። እሷ እስከምትወዱ ድረስ እስከምታፈቅረው ድረስ ያው እንግዲህ ኢንሻአላህ እናንተ ደግሞ በተስፋ በትዕግስት መጠበቅ አለባችሁ ማለት ነው። እና ሁሉም ነገር በሂደት ይሆናል። ኢሳም ደግሞ አንድ አይሉ 3 ቪዲዮ ተለቀቀ በቻናላቸው። ያ ማለት ወበር ነው ማለት ነው። ምክንያቱም ፈኪ እንድትሰደብ ነው የሚያደርጓት የሚለቁት ቪዲዮ። ሁላቸውም ንግግራቸው አንድ አይነት ስለሆነ ነው። ይብን የወንዱ ባይሻል እንኳ የሴቲቱ መሻል አለበት። እንዳትሰደብ ታርጌት ማድረጉ ይሄ እኔ ትናንትናም ደግሜዋለሁ። ይሄ ተገቢ ነው ብዬ ስለማላስብ ነው። ምክንያቱም ጥሩ አይደለም እና ድልድይ አድርጎ መሸጋገሩ እኔ እንጃ እኔ አይመስለኝም። እና ሚዛናዊ ራሳችሁን ነፃ እያደረጋችሁ ሰው ላይ የምትንሰራፋፉ ሰዎች አላችሁ እና ጥሩ አይደለም። ለማንኛውም ይስሩበት። ይሄ የስራ ጉዳይ ስለሆነ የማታውቁም እንግዲህ ያላወቁ አለቁ እየተባላችሁ ጊዜ እንግዲህ በቃ ቻለንጅ አላላችሁም እንደ ተታከሮች ሁሉ እኛ በሰው ቤት እየተንከራተትን እየለፋን አንዱ ሊበላ አንዱ ግብገባ ወይንም አንዱ ሊያፈቅር አንዱ ሊያገባ እኛ ግብገባ ምንድነን ጋይስ? እንዴ ኔዝጎ የምንባለው እኛ፣ ታብታብ የምንባለው እኛ፣ ሰብስክራይብ የምንባለው እኛ፣ ሂዱ የምንባለው እኛ፣ አምጡ የምንባለው እኛ። እንዴ የምር እኮ ነው። ለራሳችን እኮ ብናቅ እንደዚህ ያንሆንም እኮ ጋይስ። ችግሩ ለራሳችን አናቅም እኛ፣ ለሰዎች ነው ሁልጊዜ የምንኖረው። እና ረካው በኋላ ይብቃል። ቱ ለራሳችን እናቴ ለራሳችን ዋለ ራሴ ብላለች አልቀሽ። ስለዚህ በቃ እንዴ የምሬን እኮ ነው የምላችሁ፣ ወላሂ እኔ የምሬን ነው የምላችሁ። ከአንዱ ዛፍ ትዘላለች ጦጣ። ምን ነው ተሳስታ እኛ ቤት ብትመጣ አለ የሀገራችን ሰው። አይ ወፍ ጠብቃለው ሞና ደመኔ፣ ወፍ ጠብቃለው ሞና ደመኔ፣ በላተኛው ሌላ የታማሁት እኔ ማሽላ ዘርቼ ትንቅሽት አልዘራሁም፣ ማሽላ ዘርቼ ትንቅሽት አልዘራሁም። እሷን የሚያስረሳ ሰው አላገኘሁም፣ ፈኪን የሚያስረሳ ሰው አላገኘሁም እንላለን። ስለዚህ በቃ እኛም እኮ ለምንገጥመው ግጥም እኮ ተቃጠሉ እኮ ጋይስ፣ ቀጥላሉ ቦክ ዲ ቀንቀና ማዳዲሽ እንትናቴም እንደ በቀንጭላትሽ አታፍይም እንደ ሄደሽ አታፍሽም እንዴ ሄደሽ? እኔ እኮ በቅንጭላት እንጂ ብቤው አይደለም እኮ ውድ እኮ ነው እንዴ። ደሴ ጎድጓዳ ነው አይታይም ጢሱ፣ በረጅም አውቶቢስ እዛው ካልደረሱት ያለሽ እናቴ። ወሎ ላይ ተበሩ ትቀልዳለች እንዴ። የእርጋ መሟጫ ጥርስ ያነጣላሉ፣ የእርጋ መሟጫ ጥርስ ያነጣላሉ። ቆርጠሻ ሙሪልኝ ከፈክዬ ደጃፍ ሸገር ላይ ተበሩ ነው ታዲያ። ይሁንስ እና ሞት ይሻላል። የእናንተ ደግሞ አላኩል ያህል ምን ልላችሁ ፈልጌ መሰላችሁ?
በቃ ተዋቸው ይስሩበት ልጆቹ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተያየታችሁን አስቀምጡልን። በሌላ ቪዲዮ ብቅ እስከምንድረስ ሰላም ጤና ይስጥልኝ እንላለን። ብቅ እንላለን።